ማርያም ምን አልከኝ? ስለማታማልድና ከሞት ሰውን ከዘላለም ፍርድ ስለማታድንና ለዛ ነው የመጀመሪያው አንዱ እሱ ነው። እሺ በመጽሐፍ ቅዱስ ላይ ሁለተኛው ሐዋርያቶች ስለ ማርያም ምንም አይነት ነገር በመጽሐፍ ቅዱስ ላይ ስላላስቀመጡ የእግዚአብሔር የኢየሱስ ክርስቶስ እናት እንደሆነች ብቻ ስለተገለጠ ሌላውን መንገድ እናንተ ስለምትከተሉ በዛ የተነሳ ወደ ኦርቶዶክስ እና ሶስተኛውና የመጨረሻው ያው በቅዱሳን አማላጅነት እናንተ ታምናላችሁ። ያ ደግሞ በመጽሐፍ ቅዱስ ላይ አልተጻፈም። በመጽሐፍ ቅዱስ ላይ አባቶች ሐዋርያቶች ለኛ ጽፈው ካሳለፉት ውጪ ስለምታስተምሩ ወደዛ ያው በቅንነት ነው። አይዞ ችግር የለውም። አው ይወደ በቅንነት ነው ማዳመጥ ችግር የለውም። እስቲ አንተ መካነ ኢየሱስ ሄደህ ታውቃለህ? መካነ ኢየሱስ ሄጄ አላውቅም። መሄድ ትፈልጋለህ እዛ? ያው ድሉና ጊዜ ባገኝ እኔ እሄዳለሁ። ግን ያው በጌታ በቸርች በቂ ትምህርት በጌታ ያለሽ ናት አይደል? የስተት ትምህርት የለባትም አይደል? እንደኔ የለባትም ብዬ አስባለሁ። ኦኬ እሺ። ሉተሪያን እና መካነ ኢየሱሶች ከጴንጤቆስታል ከእናንተ የሚለያቸው አንደኛው መሰለ በሰማይ ያሉ ቅዱሳን በምድር ያሉትን ክርስቲያኖች በምልጭ በጸሎት ያግዛሉ ያስባሉ ብሎ ያምናሉ። ተሳስተዋል ወይስ ልክ ናቸው? ያው ተሳስተዋልም ልክ ናቸውም ልል በቂ እንትን ግንዛቤው የለኝም። ለዛ ደግሞ እኔ የራሴን አስተምሮ ነው ያው እኔ ያለሁበት ነው በቸርች ላይ የማውቀውን ነገር ነው የምናገረው። የኔ ቸርች አየው እንዴት እንደሆነብህ አሁን ቅድም ስለኛ ስታወራ ልብህም ሞልተህ ደረትህን ነፍተህ ሆነ የማታውቀውን ኦርቶዶክስ አልነበርክም ሆነ የማታውቀውን አዎ ስተት ናችሁ ተሳስታለች ኦርቶዶክስ አልክ። አሁን መካነ ኢየሱስ ሳመጣብህ አንዴ ቆይ መካነ ኢየሱስ ሳመጣብህ ምን አልክ? አይ እኔ የማውቀው የራሴን ቸርች ነው መካነ ኢየሱስ እንዲህ ብላ ምናምን እያልክ አየው። ኦኬ አልሰማውማ የነሱን ስላላየውና ስላልሰማው ትምህርታቸውን የእናንተን ግን ሚዲያ ላይ ሁሌ ሲነገር ያው እናንተም ስታስተምሩ ስለማይ ከዛ የተነሳ ነው እንጂ እንዲልል የቻልኩት የነሱንም አይቼ ሰምቼ ቢሆን ተምሬ ቢሆን የእናንተን ያው እንደ ትምህርት በዚህ ሚዲያ ላይ ሁሉም ሰው የሚያውቀው ነው እየተማርን ነው እየሰማን ነው። የነሱን ላሳየኝ መግለጫቸውን አሁን ብታሳየኝም ደስ ይለኛል። ግን እኔ አሁን በዚህ ሰዓት ላይ ብትነግረኝ እንዲህ ብለህ ብታስረዳኝ ምናልባት አሁን ብዙ ሰው ነው እንደኔ ተቃዋሚ አሁን እኔ ብቻ አይደለም። እኔ ስላንተ ነው ወንድሜ። ቆይ ተያይዘህማ አጥፍቶ ጠፊማ እንዳትሆን ስላንተ ብቻ ነው የምናወራው። እኔ ብቻ አይደለሁም። ሌሎቹ ሲመጡ ደግሞ ከሌሎቹ ጋር አንተ ለብቻ አውራኝ፣ ስለራስህ ብቻ አውራ። ኦኬ ቶ ለማንኛውም አየህ የልክ ሲመጣብህ የመካነ ኢየሱስ ወደኋላ ማለት ጀመርክ። ላሳይ ስለ አይ ይቅርብኝ ምናምን አልክ። በቃ ይቅርብ ቶ አላልኩም ይቅርብኝ አላልኩም እኮ ላሳይህ አሳየኝ አስተምረኛው እንዲህ ነው እዚህ ጋር ስተት አለ ወይ የለም ብለህ ጠይቀኝ። እኔ ደግሞ ካለ በእኔ መገንዘብ አለ እላለሁ፣ ከሌለም የለም እላለሁ። እሺ በጣም ጥሩ። ስለ ቡክ ኦፍ ኮንኮርድ የመጽሐፈ ስምምነት አንብበህ ታውቃለህ? አላውቅም። መጽሐፍ ቅዱስ ብቻ ነው ማነበው ነው። ቤተ እምነት የእምነት መግለጫ የላትም እንዴ? ሙሉ ወንጌል አላት። ግን እኔ ያው በመጽሐፍ ቅዱስ ላይ ነው ትኩረት። እሱን አንብቤው ያው እሱንም ስላልጨረስኩት በሱ ላይ ነው ትኩረት አድርጌ እያነበብኩ ያለሁት መጽሐፍ ቅዱስን ነው። አሃ የእምነት መግለጫ መጽሐፍ ከመጽሐፍ ቅዱስ የወጣ አይደለም እንዴ? ተቀዳ አይደለም? የሙሉ ወንጌል ያለባት ቸርች አላነብም ማለት ሳይሆን እሱን አላነበብኩም። በዚህ ሰዓት እኔ የማነበው መጽሐፍ ቅዱስ ላይ ነው ትኩረቴ ነው እያልኩ ያለሁት። ይሁን እሺ፣ በቃ ጥሩ። እሺ አንዳንድ ጥቅሶች ላሳይህና እሺ እኔ አንድ ጥያቄ ልጠይቅህ። ቆይ ሶስት የጠየቀኝን እኮ ላሳይ ነው። እነሱን ልመልስልህ አንዴ። ሶስት ነገሮች አስቀምጥልኝ አይደለ? ማርያም ስለማታማልድ ነው ጴንጤ ኦርቶዶክስ ማለት ነው አልከኝ። ቅዱሳን አማላጅነትን ስለማልቀበል ነው አልከኝ። ሶስተኛው ምን ነበረ?
ሶስተኛው መጀመሪያው ማርያም ስለማታማልድ ነው አልኩ። ሶስተኛው ደግሞ የማርያም አማላጅነት በመጽሐፍ ቅዱስ ላይ ስላልተጻፈ ነው። እናም ደግሞ ሐዋርያቶቹ እሺ ገባኝ። እሺ ለምሳሌ እንደዚህ እናድርግ እስቲ አንዳንድ ጥቅሶች ላሳየህ። እሺ አንዳንድ ጥቅሶች ላሳየህ። ቅዱሳኑ በህይወት እያሉ ወደ እነሱ መጸለይ ስህተት አለው ወይስ የለውም? ቅዱሳኑ በህይወት እያሉ በምድር ላይ ከኛ ጋር እያሉ ወደ እነሱ መጸለይ ስህተት አለው። ስህተት አለው? ቅዱሳኑ በህይወት ምድር ላይ እያሉ እከሌ እኔን አማልደኝ፣ አሁን እሱ እኔ ጋር በሌለበት ሰዓት ላይ እሱ ሌላ ቦታ ሆኖ እከሌ እንዲያማልደኝ ብዬ ለምሳሌ ሐዋርያት አንድ ሰው ወደ ሐዋርያት ቢጸልይ ስህተት ነው በመጽሐፍ ቅዱስ? ቢነግር ስህተት አይደለም። ግን ሐዋርያት አጠገቡ ላይ ሳይኖር ለምሳሌ አሁን ጴጥሮስ ወይ አንተ አማልደኝ ብዬ እኔ ጴጥሮስ ምድር ላይ ያለ ወደሱ አልጸልይም። ላሳይህ። ግን እሱ አጠገቤ ላይ ላሳይህ። ሐዋርያት ሥራ ምዕራፍ 16 ላይ ነው ያለሁት። ሐዋርያት ሥራ ምዕራፍ 16 ቁጥር 9። ኦኬ ያው ምን ይላል? ራእይም ለጳውሎስ በሌሊት ታየው። አንድ የመቄዶንያ ሰው ወደ መቄዶንያ ተሻገርና እርዳን እያለ ቆሞ ሲለምነው ነበር ይላል። አየሁት። እሺ ይሄ መቄዶንያ ሰው አጠገቡ ጳውሎስ ነበር? አልነበረም። አልነበረም። ጳውሎስ በሌለበት ታዲያ ለምንድን ነው የሚለምነው ጳውሎስን? ያው ራእዩን ለጳውሎስ ጌታ መሰለኝ ያሳየው። ራእይ ማለት ነው። ራእይ ማለት የሆነን ነገር ማየት ይመስለኛል። የሆነ የሚሆነውን ነገር ከፊት ወይም ደግሞ የሚሆነውን ነገር ማየት ይመስለኛል። ራእይ እንደዛ ነው ይመስለኛል። ራእይ ማለት የምትሰማው፣ የምታዳምጠው፣ የምታየው ማለት ነው አይደል? አዎ እንደዛ ይመስለኛል። ያው በጣም ጥሩ። ራእዩን የሚገልጠው ማን ነው? ፈጣሪ ነው። ራእዩን የሚገልጠው ማን ነው? ፈጣሪ አይደለ? ለቅዱሳኑ የሚገልጥላቸው ፈጣሪ ነው አይደል? አዎ እንደዛ ነው። እሺ ለጳውሎስ ምንድን ነው የገለጠለት? እግዚአብሔር ለጳውሎስ ምንድን ነው የገለጠለት? ወይ ምንድን ነው ያሳየው ለጳውሎስ? ያ ሰው ኦኬ አይዞህ አየኸው። አሁን አንተ እንደዚህ እንዳትለኝ አሸናፊ፣ አንተ እንደዚህ ልትለኝ እንዳትለኝ። ቃሉ የሚለውን ብቻ ፍታልኝ። ጥያቄ እግዚአብሔር ለጳውሎስ ምንድን ነው ያሳየው የገለጠለት? ለጳውሎስ ያሳየው ያ ሰውዬ ጳውሎስን እየለመነው እንደሆነና ወደ እነሱ ሄዶ እንዲያማልድ ለምን ወደ ጳውሎስ የሚለምነው ሰውየው? ለምን ወደ እግዚአብሔር ለምን? ለምን ጳውሎስ በሌለበት ወደ ጳውሎስ እንዴት ነው የሚለምነው? ጳውሎስ እኮ የለም አጠገቡ። ጳውሎስ አጠገቡ የለም እኮ የለም። እሱንማ እኔም አልኩኝ እኮ ጳውሎስ አጠገቡ የለም። ወደ ጳውሎስ እየለመነ ነው። ይሄንን ደግሞ እየለመነ እንደሆነ እግዚአብሔር ለጳውሎስ ገለጠለት፣ አሳየው። ያ ሰው የመቄዶንያ ሰው እየለመነው እንደሆነ እየተማጸነው እንደሆነ እግዚአብሔር ለጳውሎስ ገለጠለት አይደል? አዎ 27 ንግድ ላይ ሆነ ነው እንዴ የምታወራው? 27 እየሰራው ስለሆነ ነው። እሺ አሁን ጥያቄ መልስልኝ። ይሄ ሰው ጳውሎስን ሲለምነው ጳውሎስ አጠገቡ ነበር ወይስ አልነበረም? እግዚአብሔር ሊገልጥለት ወደደ። እኔ ወደ እግዚአብሔር ጸልዮል ብዬ ነው እንደኔ አስተሳሰብ ማስበው። እግዚአብሔር አሸናፊ፣ እኔ የተጻፈው ነው የጠየቁ። ይሄ ሰው ሲለምን የነበረው ጳውሎስን ነው አይደለ? ይኸው እዚህ ጋር የክርስቶስን ስም አልጠራም፣ የእግዚአብሔርን ስም አልጠራም። የጠራው የማንን ስም ነው? የጳውሎስን አይደለ? ጳውሎስ አጠገቡ ነበረ፣ በአካል አጠገቡ ነበር።
ነበረ። እሺ ተሳስቷል ሰውየው በአካል የሌለውን ጳውሎስን ወደ ጳውሎስ መጠየቁ ተሳስቷል። እንደኔ ወደ ፈጣሪ ነው መጠየቅ የነበረበት ስላለው ተሳስቷል ብዬ ነው ማስበው። እኮ አሽዬ ግን ደፋር ነህ ወንድሜ፣ በስመ አብ በጣም 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 ደፋር ነህ። ደፋርነት አይደለም። እኔ ሰው ወደ ሰው እኔ አልጸልይም። አሁን ብዙ ቅዱሳኖች ሊኖሩ ይችላሉ። እኔ ከሊያ ማልደኝ ብዬ በቸርች ወዳለ ሰው አልጸልይም። ምክንያቱም ከዛ ሰው ቀርቦ ወደ እኔ ሰው ጻድቅ አሸናፊ እኔ የተጻፈውን የጠየቅኩህን ተሳስቷል እያልከኝ ነው። የተሳሳተ ነገር እግዚአብሔር ለጳውሎስ ይገልጥለታል እንዴ? ነው የጸለየው እያልኩ እኮ ነው። እግዚአብሔር ወደ መቄዶንያ ተሻገርና እርዳን እያለ ቆሞ ሲለምነው ነበር። ማን ነው ቆሞ የሚለምነው? ሰውየው። ማን ነው ቆሞ የሚለምነው? ጳውሎስን ነው እኮ አልኩ። ጳውሎስ እኮ የለም አጠገቡ። አይ በቃ ይሄ ይዝለለኝ አባ። እኔ መረዳት እንደዛ ነው ማለት ይዝለልህ። ጥሩ እሺ፣ ሌላም ልጨምርልህ እስቲ። ማቴዎስ ወንጌል ጥያቄ አለ። እኔ ብዙ እንትን ለማለት ሳይሆን አንዴ ቋሺ ያነሳቸውን ነጥቦች እኮ እያሳየው እኮ ነው ወንድሜ። እሺ ማቴዎስ ወንጌል ምዕራፍ 18 ቁጥር 10 ደግሞ አንድ ነገር ላሳየህ። ማቴዎስ ወንጌል ምዕራፍ 18 ቁጥር 10 ከነዚህ ከተናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላቸዋለሁና ይላል። እሺ የእግዚአብሔርን ፊት መላእክቱ ለምንድን ነው የሚያዩት? በዚህ አውድ በዚህ ክፍል ይቅርታ አንዴ ድገምልኝ። ስራ ላይ ሆነ ከሆነ ፕሊዝ አታድክመኝ፣ ወይ ሌላ ቀን ስትረጋጋ መጥተህ መቀጠል እንችላለን። እሺ ስማኝ። ማቴዎስ ወንጌል ምዕራፍ 18 ቁጥር 10 ከነዚህ ከተናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያሉ እላቸዋለሁና። ኦኬ መላእክቱ የእግዚአብሔርን ፊት የሚያዩት ስለማን ነው? ለነሱ በምድር ስላሉት የእግዚአብሔርን ፊት ያሉ መላእክቱ ማለት ነው። ስለ በምድር ስላሉት ሰዎች ስለ እነዚህ ስለተናቁት ታናናሾች መላእክቱ የእግዚአብሔርን ፊት ያያሉ ሲባል ምን ያደርጋሉ ማለት ነው? ያያሉ ሲባል ያያሉ። የኔ ፍቺ ነው እንደኔ እንደራሴ ማለት ነው። ያያሉ ማለት ፈጣሪ ያያሉ እንደማለት ነው። ሌላ እዛ ጋር የተብራራ ስለ ሰዎቹ ፈጣሪን ያሉ ማለት ነው። እንደኔ መረዳት ያያሉ ነው። ያያሉ ነው እንደኔ መረዳት። ሌላ የተባለ ነገር ስለሌለ እዛ ጋር ማየት ማለት መላእክት የእግዚአብሔርን ፊት ያያሉ ማለት ነው። ለምንድን ነው የእግዚአብሔርን ፊት ያያሉ ማለት? እኔ አንተን እያየው ከሆነ እኔ አንተን እያየው ነው። ሌላ አንተን እያየው ነው ማለት አንተን እየለመንኩ ነው ማለት አይደለም። እንደኔ እንደዛ ነው። እሺ ላሳየን፣ ሌላ ተቆል ላሳይ። ችግር የለውም። እሺ ቆይ ላሳይ። እሺ ማየት ዝም ብሎ አፍጦ ማየት ነው ካልክ እንግዲህ እስቲ አንድ ክፍል ላንብብልህና እንዴት አድርገህ እንደምትፈታ ታሳየኛለህ ማለት ነው። ኦኬ እሺ ዳዊት በመዝሙሩ ፊትህን አየዋለሁ ዕለት ዕለት ፊትህን አየዋለሁ ሲል ምን አላለው እያለ ነው ወንድሜ? ዕለት ዕለት ፊትህን አየዋለሁ ማለት ያው እግዚአብሔርን እንደማመስገን ዕለት ዕለት ፊትህን አየዋለሁ ማለት አየዋለሁ እኮ ነው። ሌላ አንተ ሌላ ልሰጠው የፈለከውን ፊት አላወኩም። ፊትህን አየዋለሁ ማለት አሁን
ምን ማለት ነው? እለት እለት ፊትህን አየዋለሁ ማለት ያው ከኔ ጋር አለ እንደማለት ነው። ፊቱን እኔ ሁሌ አንተን ፊትህን ማይ ከሆነ አንተ ከኔ ጋር ነህ ማለት ነው። እንደዛ ነው ማለት ነው። አንተ እግዚአብሔርን ፊት ያለ አንተ ምሳሌውን ነው እየነገርኩ ያለሁት። እሱ እንደዛ ካለ ፊቱን እለት እለት የሚያየው ከሆነ አንተ እግዚአብሔርን ፊት ያለ እግዚአብሔር ከዳዊት ጋር ስላለ ነው ዳዊት እለት እለት እግዚአብሔርን ፊት እያየ የነበረው። ችግር የለውም። አንተ እግዚአብሔርን ፊት ያለ እኔ ጻድቅ ላልችልም እኔ እንደዛ ያው እግዚአብሔርን ፊት ማየት የሚቻለው ጻድቅ ነው ብዬ አስባለሁ። እግዚአብሔር ደግሞ በብዙ መንገድ ይታያል። እንዲህ ፊት ለፊት እግዚአብሔር አይመስለኝም። እሺ መላእክቱ በእግዚአብሔር ፊት ይቆማሉ ሲባል ምን ያደርጋሉ ማለት ነው? ይቆማሉ ከተባለ ይቆማሉ ነው ማለት ነው። በእግዚአብሔር ፊት ላይ ይቆማሉ ከተባለ ይቆማሉ ነው። ሌላ ምን ለማድረግ ነው የሚቆሙት? ለምስጋና፣ ለዝማሬ፣ ለጸሎት ለምን ነው የሚቆሙት? ለተልኮም ሊሆን ይችላል። ይቆማሉ ነው የተባለው። መላእክቱ እግዚአብሔር ፊት ይቆማሉ ከተባለ መቆም ማለት ደግሞ ያው ማምለክ አይደለም። መቆም ማለት ያው ለብዙ ነገር ሊሆን ይችላል። ያንን እኔ ልፈታ አልችልም። ይቆማሉ ከተባለ ይቆማሉ ነው። የኔን መረዳት በራሴ ወስዳለሁ። እሺ ለምሳሌ ጥሩ ትንቢተ ዳንኤል ምዕራፍ 12 ቁጥር 1 ላይ እንዲህ ይላል፣ ያው በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል ይላል። ስለ ሕዝብ ልጆች ሚካኤል ይቆማል ማለት ነው። ስለ ሕዝብ ልጆች ሚካኤል ይቆማል ማለት እንደ እኔ መረዳት ያው ስለ ሕዝብ ልጆች ሚካኤል የሚቆም እኔ እንጃ እኔን እንደዚህ ህዝቦች ሚካኤል ይቆማል ነው በቃ የሚያደርገው ነገር አለ። ያ የሚያደርግ ነገር እንደዚህ ያደርጋል ለምን ይቆማል? ወይም ደግሞ ድምጽ ምንም አይሰማም ድልኝ ይቆማል አልልም። ይቆማል ከተባለ ይቆማል። እሺ በቃ እንደዛ ነው የምታስበው። አይሰማም? አዎ ይሰማኛል። ምንድነው ያለው? አዎ እንደኔ መረዳት ይቆማል ተብሎ እዛ ጋር ስለዚህ ነገር ይቆማል የሚል ነገር ከሌለ እኔ የራሴን መረዳት ወስጄ ሚካኤል ስለ ህዝብ ሊያማልድ ይቆማል ብዬ አልልም። እሺ ጥሩ። ሌላ ደግሞ ልጨምርልህ። የመጨረሻ ጥቅሴ ነው መዝሙር 106 ቁጥር 23 ላይ ይመስለኛል። አዎ እሺ እንዲህ ይላል፣ ያው እንዳያጠፋቸው ቁጣውንም ይመልስ ዘንድ የተመረጠው ሙሴ በመቅሰፍት ጊዜ በፊቱ ባይቆም ኖሮ ያጠፋቸው ዘንድ ተናገረ ይላል። ምን ማለት ነው? ልድገምልህ። እንዳያጠፋቸው ቁጣውን ይመልስ ዘንድ የተመረጠው ሙሴ በመቅሰፍት ጊዜ በፊቱ ባይቆም ኖሮ ያጠፋቸው ዘንድ ተናገረ። ምን ማለት ነው? ስለ ቁጣውን ሙሴን አይቶ ፈጣሪ እንዲምር ማለት ነው። በቃ እግዚአብሔር ሙሴን አይቶ እንዲምር ሙሴ በፊቱ ላይ ቆመ። ምክንያቱም ሙሴ የእግዚአብሔር ተላላኪ ስለሆነ ወደ እነሱ በሚመጣ እግዚአብሔር እነሱን ሊቀጣ በሚመጣበት ሙሴ ፊት ለፊት ላይ ቆመ። እግዚአብሔር ሙሴን አየ፣ እነሱን ይቅር አላቸው። እንደኔ መረዳት ያው ስለዚህ ሙሴን ስላየ ሙሴን ስለ ህዝቡ ሙሴ በእግዚአብሔር ፊት ቆመ ማለት ነው አይደለ? ጠየቀ፣ ለመነ፣ ጸለየ ማለት ነው አይደል? ማለደ፣ ጠየቀ፣ ለመነ። አሁን ወደ እኔ የሚመጣውን ነገር አንተ ለኔ ልትከላከል በእኔ ፊት ላይ ከቆምክ ያ ነገር አንተን ስለሚደርስ አንተን አልፎ ነው እኔ ጋር የሚመጣው። ለዛ አሼ ምንድን ነው የምታወራው? እግዚአብሔር ፊት መቆም ማለት ሙሴ እግዚአብሔርን በቃ ከልሎ መቆም በቃ የሆነ በሰውነቱ መሸፈን እንደዛ ነው ያሰብከው? እንደዛ እያልኩ አይደለም። ሙሴ በእግዚአብሔር ፊት የቆመው እግዚአብሔር ሙሴን አይቶ ህዝቡን እንዲምርና ያው ከሙሴ ጋር ያለውን ህብረት አይቶ ፈጣሪ ያው ሙሴ በፊት ለፊቱ መቆም ማለት እግዚአብሔር እኔን ቀድመ እንደኔ መረዳት ከነሱ ቀድመ እኔን ውሰድ እንደማለት ያው እግዚአብሔርን በእግዚአብሔር ፊት ላይ እንደመቆም እግዚአብሔርም ያንን የሚረዳ እንጂ እግዚአብሔርን ሙሴ በፊት ለፊት ላይ ቆሞ ለምን ለነሱ ጥፋት ወይም አማለደ ብዬ እዚህ ጋር የሚለውን ቃል ነው እኔም የምቀበለው። ያ ማለት
አሸናፊ 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 አሸ ወንድሜ በቃ ምን እናደርግ መሰለህ? አይ ቲንክ ይበቃናል። ብዙ ነገሮችን እንደኔ ብቻ ነው። አንዴ ስማኝ፣ ቆይ አንዴ ስማኝ። ሁሉን ነገር እንደኔ አያውን እንደ ፕሮቴስታንት እየተቸገራችሁ አላችሁ። አንዴ ስማኝ አሸናፊ፣ እያዳመጥከኛ እንደ ፕሮቴስታንት እየተቸገራችሁ ያላችሁት ሁላችሁም የራሳችሁን መረዳት እያስቀመጣችሁ ነው። አንተም እንደኔ ትላለህ፣ ያም እንደኔ ይላል፣ ይሄም እንደኔ ይላል። እንደኔ መገለጥ፣ እንደኔ መታየት እያለ የየራሱን ፍቺ እያስቀመጠ የተለያየ ትርጉም ይሰጣል። አየህ፣ ግን እንደ ቤተክርስቲያን ይሄን ቤተክርስቲያን ምን ብላ ተረጎመችው፣ ይሄን አባቶች ምን ብሎ ተረጎሙት የሚለውን ትርጓሜ ታውቀዋለህ አሸናፊ? እኔ አላውቀውም። አታውቀውም? በቃ ጥሩ። ጥያቄ ልቀበልና እሺ፣ አመሰግናለሁ። እኔ አሁን መጠየቅ የፈለኩት አንድ ነገር ነው። እሱም መጽሐፍ ቅዱስ ላይ ማርያም ታማልዳለች የሚል አለ ወይ የሚለው ነው። አንተ አሁን የለም ልትለኝ ነው። ሌላ አለ ወይ? ማርያም ታማልዳለች። እሺ፣ ማማለድ ማለት ነው። ማማለድ ማለት ነው መለመን ማለት ነው። ስለ አንተ መለመን ማለት ነው። ማማለድ ማለት መጸለይ፣ መለመን ማለት ነው አይደል? አዎ፣ ስለ አንተ መለመን። በጣም ጥሩ። እሺ፣ በጣም መልካም። መጀመሪያ ድንግል ማርያም የመጀመሪያ እንደው ምልጇን የለመነችው የመጀመሪያው ምልጇ የመጀመሪያ ስለ ሰዎች የጠየቀችው በቃና ዘገሊላ ሰርግ ቤት ነው አይደል? የመጀመሪያው ምን አልከኝ? በስጋ ሳለች። አዎ። ስለዚህ በስጋ ሳሉ ቅዱሳን ስለኛ ይማልዳሉ ብለህ ታምናለህ? ትቀበላለህ? መሬት ላይ በምድር ላይ ስለኔ ወደ ፈጣሪ በምድር ላይ ሆኖ ስለኔ ወደ ፈጣሪ እንዴ እኔ ቀጥታ መናገር ይችላል አይደል የምትሉት? እንደ ፕሮቴስታንት እኛ ቀጥታ ከእግዚአብሔር ጋር ማውራት እንችላለን፣ አማላጅ አያስፈልገንም አይደል የምትሉት? ምን ይሰራላል በምድር ላይ አማላጅ? አይ አሺ ችግሩ መሰለ እንዳ በቃ የእንደኔ ትርጉም እየሰጠኝ ስለሆነ እንደኔህን ተውና፣ ለማንኛውም ስለ ምልጃ የሚለውን ኮንሰፕት ላስረዳና በቃ እንጨርስ። እኛ ምን እናምናለን መሰለ አሼ ስማኝ፣ እኛ መጽሐፍ ቅዱስ ብቻ አይደለንም፣ የተጻፈ ብቻ ምንም አይደለንም። ለምሳሌ በመጽሐፍ ቅዱስ ብዙ ያልተጻፉ ነገር ግን የተገለጡ ትምህርቶች አሉ። የቅዱሳን ምልጃ የተጻፉ አሉ፣ ደግሞ በትምህርት መኩን የተቀመጡ አሉ። ኦኬ፣ ለምሳሌ አሁን አንተ ጠይቀ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው የሚል ጥቅስ ተጽፏል አለ ቃል በቃል በግልጽ ስለነበረ አለ ወይ? ቃል በቃል የተጻፈ አለ ሳይሆን ስላየን ተረድተናል፣ አይተናል አለ ወይ ነው ያልኩህ። አሸናፊ ረዳት ቆም በቃ አሸናፊ በጣም እያደከምከኝ ነው። ድምፅህ አይሰማ ያልኩህን ሰምተኛ? አዎ አንተ አለ ወይ ያልከኝ ነው። እኔ ደግሞ መጽሐፍ ቅዱሱ እንዳለ እንደዛ የሚያስረዳን ግን ማርያም አማላጅ እንደሆነች የሚያስረዳበትን ለእኔ ንገረኝ። ጥቅስ ስጠኝ። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው የሚል ቃል በቃል ጽሑፍ ጥቅስ ስጠኝ። አንተ ጴንጤ ስለሆንክ የተጻፈ ብቻ አማኝ ስለሆንክ ቃል በቃል ጥቅስ ስጠኝ የተጻፈውን። እሱ እኮ አምላክና ሰው እንደሆነ እናንተም እንደዛ ነው። እኔ አልጠየቁም አሸናፊ። ወረ በስማ በቃ እሺ፣ አትጥፋኝ ነህ ጌታ። እሺ፣ በሌላ ቀን እንገናኛለን። በቃ አዳምጠኝና መውጣት ትችላለህ። የቅዱሳን ምልጃ በአንደኛ ቆሮንቶስ ላይ እንደተጻፈው በደንብ ስማኝ ላጠቃልልህ። እኛ በሩጫችሁን የጨረሱት ቅዱሳንና በሩጫ ያለነው ክርስቶስ አካል ላይ ያለነው ብለን እናምናለን። ኦኬ፣ ክርስቶስ አካል ላይ ያለነው ቅዱሳን በአጸደ ነፍስ ያሉ ቅዱሳን
በስጋ ስላረፉ ከአካልነት አይጎርሉም። ስለዚህ ቅዱስ ጳውሎስ ይህን ሲናገር በብልቶች መካከል አስተውል፣ በብልቶች መካከል አንዱ ብልት አንዱን ብልት ያስብ፣ አንዱን ብልት አንዱን ብልት ያግዘው። አንዱ ብልት ቢሰቃይ ብልቶች ሁሉ አብረው ይሰቃያሉ። አንዱ ብልት ቢከብር ደግሞ ብልቶች ሁሉ አብረው ደስ ይሰኛሉ፣ ይከብራሉ ይላል። አየህ፣ እናንተም ደግሞ የክርስቶስ አለ። አየው፣ ክርስቶስ ላይ ያለን ብልቶች ነን። ማ ለምሳሌ አሼ ስማኝ፣ ቅዱስ ጳውሎስ ክርስቶስ ላይ ያለ ብልት የአካሉ ብልት ነው ወይስ አይደለም? አንተ የአካሉ ብልት ነው አይደለህም? እሺ፣ ቅዱስ ጳውሎስ በስጋ አለመኖሩ አሁን ከኛ ጋር አለመኖሩ ከክርስቶስ አካል ብልት ከመሆን ያስወጣዋል? ያስቆርጠዋል? አያስቆርጠውም። አንዴ ቆይ፣ አንዴ አያስቆርጠውም። በጣም ጥሩ። ካላስቆርጠው እስቲ ይህን ክፍል ላንብብልህና ትፈታልኛለህ። ምን ይላል መሰለህ? ብልቶች እርስ በእርሳቸው በትክክል ይተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን ለጎደሎ ብልት የሚበልጥ ክብር እየሰጠ እግዚአብሔር አካልን አገጣጠመ። ብልቶች እርስ በእርስ ይተሳሰቡ ይላል አሸናፊ። ይሰማል? ይሰማል። እሺ፣ አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር አብረው ይሰቃያሉ ይላል አይደለ? ብልቶች ሁሉ ያሉት ምን ላይ ነው? አካሉ ላይ አይደል ያሉት? አዎ፣ አካሉ ላይ ነው ያሉት። አካሉ ላይ ያሉት ብልቶች ሁሉ በሰማይም በምድርም ያሉት፣ በሰማይ ቅዱሳን ሩጫ ጨረሱ፣ በምድር ደግሞ እኛ በሩጫ ላይ ያለንን አይደለንም ብልቶች የተባልነው። ምሳሌ እንደ ምሳሌ የሰውን ቦዲ የሰውን ሰውነት እንደመውሰድ ይመስለኛል። አሁን ኧረ እባክህ አሸናፊ። ኦኬ ይመስለኛል እስከ ግምት ይመስለኛል ካልክ ምንም አሁን ድካም ነው። በቃ ምን እናድርግ መሰላሽ? በሌላ ቀን እንገናኛለን። ወንድም አለም አትጥፋሽ፣ እየመጣ ተከታተል። እልሱ አልነግረኝም የማርያም አማላጅነት። አዎ ነገርኩህ። እያዳመጥከኝም አይደለም። ሲጀመር ደግሞ ምንም ዝም ብሎ የራስን ትርጉም እየሰጠ ነው እና እንዴት አድርጌ ላስረዳ እንደምችል አላውቅም። እሺ አንድ የመጨረሻ እንደው ስለፈለግ አንድ የመጨረሻ ልሞክርህ። እሺ ስማኝ፣ በብልት የተመሰሉት እነማን ናቸው? መልስልኝ፣ ቶሎ ቶሎ መልስልኝ። ህዝብ ነው፣ እኛ ነን የተመሰልነው ብዬ ነው ማለት። እንደዚህ ምድር ላይ ያሉት ክርስቲያኖች ብቻ ወይስ በሰማይም በምድርም ያሉ? ያው በሰማይ በምድር ያሉ የእግዚአብሔር አካላት ሁሉ ያው እንደ ብልት ይመስለኛል። በጣም ጥሩ። እሺ ብልቶች ሁሉ አንዱ ብልት ሲሰቃይ ብልቶች ሁሉ አብሮ ይሰቃያሉ ይላል አይደል? እኮ እንደ ሰውኛ ምሳሌ የተሰጠበት መንገድ ነው። ለምሳሌ አሁን የኔ ሰው ይሰቃያሉ ማለት ነው። ንገረኝ። አንዱ ብልት ሲሰቃይ ብልቶች ሁሉ ይሰቃያሉ ማለት እንደኔ አሁን የታመንኩ አንዱ እጄ ቢኖር ሌላ እኔ ስለ እጅ ስለ እግር አልጠየቅኩም። ፕሊዝ አሸናፊ፣ የጠየቅኩ አንዱ ብልት አንዱ ክርስቲያን ቢሰቃይ ክርስቲያኖች ሁሉ አብሮ ይሰቃያሉ ማለት ነው። እሺ ያንተን መረዳት ለኔ ያስረዳኝ። አላስረዳም፣ ያንተን ንገረኝ። መልሱ እዛ ስላለ ነው። ንገረኝ መልሱን እኮ ነው ነገርኩ። አሁን እዚህ ጋር ብልት ብሎ ወደ ስቃይ ያመጣበት መንገድ ከኛ ከሰውነታችን አካል አንዱ ብልት ቢሰቃይ የሰውነት አካላችን ሁሉ እሺ እግዚአብሔር ይስጥልኝ። እሺ ወንድሜ፣ ምንም ማውራውም እየሰማኸኝ አይደለም፣ ማውራውም እየገባህ አይደለም፣ እየተግባባንም አይደለም። እንዲህ እንደሆነ ሊመሽ ነው፣ አይታወቅም፣ ጌታው ሊመጣ ይችላል እና በጣም ከባድ ነው። እኔ አሩን ነው ማለት ይሄን ክፍል እኔ አሩን ነው አትማሩትም እንዴ? ብልቶች አብሮ ይሰቃያሉ ማለት ምንድነው? ስለ እግሬ ቢደማ እጄ ምናምን ትለኛለህ እንዴ? በብልት የተመሰሉት ክርስቲያኖች ከሆኑ አንዱ ክርስቲያን ቢደክም ሁሉ ክርስቲያኖች አብሮ ይደክማሉ ማለት ምን ማለት ነው? የጠየቁ እግሬ ቢደማ እጄ ትለኛለህ፣ እንዴት ይሆናል? ስዩሜ ማጠቃለያ፣ እስካሁን በሰማው ላይ ማጠቃለያ ሀሳብ ስጥና እንጨርስ። እኔም ሌሊት ሆነብኝ። በመጀመሪያ በእውነት እኔ ዛሬ የሆነ አንድ ኮርስ ነው የወሰድኩት ሰዓቶች እና ምንድነው እኔ ከመጨረሻው ብጀምር እና ብጨርስ እና እንደኔ እያለ ነው የሚያወራው። እንደኔ
እንግዲህ መጽሐፍ ቅዱሳዊ ፍች አለው። እንደ ራሱ እንደ ሰውየው የሚፈታ አለ፣ እንደ አካባቢው እንደ ሰፈሩ ደግሞ አማርኛ የሚፈታ። አሁን አለቃ ያደረገው በራሱ ነው የሚፈታው። የሚያወራው እንደኔ ነው፣ የወከለው የለም። ራሱን አሸናፊ ቤተክርስቲያን ነው ራሱ ማለት ነው። እኛ ለምሳሌ የሆነ ጥፋት ብናጠፋ አይ በቃ ቤተክርስቲያን ምን ትላለች የሚለውን ቅድም እርስዎም እንዳሉት በዛ ነው እኛ እንትን የምንለው የምንመራው ማለት ነው። ወናምን ባቲ ቅድስት ቤተክርስቲያን ማለት ይሄ ነው። እና እኔ ቅድም እንዳልኩት ወደ 100 ሺህ እንደሚገቡ ነው። እና አሁን ዛሬ ራሱ ወደ ስንት ነው ያየን? 4 መጡ። ሁሉም የተለያየ ሀሳብ ናቸው። አንዱ ስላሴ 3 አምላክ ብሎ እንትን ተናገረ። አንዱ ደግሞ አንድ አካል አለ፣ አንዱ ደግሞ አይቃወመውም የሚልም ንግግር ተናገረ። እንደዚሁ 3 አካልነት ላይ ማለት ነውና ምንድነው ርዕሳችን የነበረው? ለምንድነው ፕሮቴስታንት ክርስቲያን ማትሆኑት፣ ጴንጤዎች ክርስቲያን ማትሆኑት፣ ለምንድነው ኦርቶዶክስ ማትሆኑት የሚል ነበርና ከዛ ልክ ወደ ማርያም ለመሄድ ራሱ ስላሴን በስተክክል ማወቅ አለባቸው። ምክንያቱም መጽሐፍ ቅዱሱ ስላሴን ካላወቀ መጽሐፍ ቅዱስና እነሱ ፊትና ጀርባ ነው የሚሆኑት። እንዴት አይመጣውም፣ አይገናኙም ሲጀመርም ማለት ነው። እና መጀመሪያ ላይ የስላሴን ነገር ቢያጠኑ ይቀል ነበረ፣ እነሱም አይቸገሩ ነበር። የዚህን ያክል ብዙ ማህበር መሆን አይጠበቅባቸው ነበረ። ምክንያቱም ይህንን የስላሴን ስላላወቁ ነው እንደዚህ ሁሉ ነገር ሊያደርጋቸው ይቻላል። አሁን አብም ይማልዳል፣ ወልድም ይማልዳል፣ መንፈስ ቅዱስ ይማልዳል። አሁን ይሄን እንዴት ያገናኙት? ደግሞ ሚስጥረ ስላሴ ደግሞ እንደ ሰውየው የሚተረጎም አይደለም። ቅድም እንዳልኩት ማለት ነው፣ እንደ ሰውየው እንደ አንባቢው የሚተረጎም አይደለም። ቤተክርስቲያናዊ ፍች እና ትርጓሜ አለው ለማለት ፈልጌ ነው። እርስዎ ደግሞ በጣም ይበርቱ። እኔ አንድ ኮርስ ነው እዚህ ጋር የወሰድኩት። በጣም ደስ ይላል። ቃለ ሕይወት ያሰማልን፣ የሰማነውን ደግሞ በዝነ ልቦናችን ያሳድርብን፣ ያውልብን። በተማርነው ደግሞ 30 60 መቶ ያማረ ፍሬ እንድናፈራ እግዚአብሔር ይርዳን እላለሁ። አመሰግናለሁ። እግዚአብሔር ያክብርልኝ። እሺ፣ አሜን። ስዩሜ በጣም እግዚአብሔር ይስጥልን፣ እናመሰግናለን። እንግዲህ ዛሬ ምን ተማርን ነው? ኦኬ፣ ዛሬ ምን ተረዳን? ያው ከፍቼ የነበረው ኦርቶዶክስ ለምን አትሆኑም የሚል ርዕስ ይዤ መጣሁ፣ ጴንጤዎችን እያስገባው። ያው ጴንጤስን እንግዲህ ከፍለናል በሁለት ታውቃላችሁ፣ ጴንጤቆስታልና ሉተር ብለን እውቅና ሰጥተናል። ምክንያቱም ሉተሪያን ከዚህ በኋላ ጴንጤቆስታል ብላችሁ እንዳትጠሩን ስላሉ ማለት ነው። እሺ ስዩሜ መውጣት ትችላለህ፣ ችግር የለውም። እግዚአብሔር ይስጥልኝ። ሉተሪያን ከዚህ በኋላ ጴንጤ ብላችሁ እንዳትጠሩን ስላሉ ጴንጤቆስታል ብለን አንጠራችሁም። ሉተሪያን ናቸው፣ ጴንጤቆስታል ጴንጤቆስታል ነው። ምክንያቱም በትምህርት አይገናኙም፣ በዶግማዊ ትምህርቶች፣ በመሰረታዊ የነገረ ድነት ትምህርቶች አይገናኙም። ይህንን ራሳቸውም እወቁልን ከዚህ በኋላ ስትዋዩ ስላሉ በዛ ልክ ነው የምናወራው። ኦርቶዶክሲያን ጴንጤቆስታሎችን ጴንጤቆስታል ብለን እነ ቃለ ሕይወትን እነ ሙሉ ወንጌልን ደግሞ ሉተሪያን ብለን ደግሞ እነ መካነ ኢየሱስን ሉተሪያኖችን ሁሉ በዛ መልኩ እናወራለን። እንግዲህ ለምን ኦርቶዶክስ አትሆኑም ስል 3 ምክንያቶች አቅርቡ ስል የተለያየ አይነት በቃ ሀሜቶች፣ ዝም ብሎ ጭፍን ጥላቻዎች፣ ዝም ብሎ የተነገራቸውን ነገር ይዘው ወንድሞቻችን ምክንያት ሲሰጡ ምክንያት ሲደረድሩ አይታቸዋል። ለምክንያታቸው ግን ማስረጃ በቃ የለም። የተጻፈ ነገር አምጣ የለም፣ እንደዚህ የለም በቃ። ስለዚህ ኦርቶዶክስ የማሆንበትን ምክንያት በደንብ በኤቪደንስ ያስቀመጠልኝ ሰው እስካሁን አላገኘውም ማለት ነው። ያው ሀሜትና ዝም ብሎ በየአዳራሹ የሚነገረውን ነገር በየሰው የሚነገራቸውን ነገር ይዞ ነው። መልካም። ቀጥሎ ደግሞ ስለ ስላሴ መጣን። አንድ ወንድማችን የስላሴ ትምህርት ላይ መንፈስ ቅዱስ ይጸልያል አለ። መንፈስ ቅዱስ ወደ ማን ነው የሚጸልየው በሚል እዚህ ድረስ መጣን ማለት ነው። ኦኬ፣ መንፈስ ቅዱስ ይጸልያል ስላለ መንፈስ ቅዱስ ወደ ማን ነው የሚጸልየው? የስላሴ ትምህርት የተዛባ ነው። ስለዚህ ከፕሮቴስታንት ጋር የእኛ ልዩነት ገድላት ድርሳናት ሳይሆኑ ራሱ ነገረ ስላሴ ነው፣ ራሱ ሚስጥረ ስላሴ ነው። ሚስጥረ ስላሴን የምናብራራበት መልኩ የተለያየ ነው። እኛ እውቀት ፈቃድ ለአካል አንሰጥም፣ ይልቅም ለባህሪ ነው የምትሰጠው። ለአካል ከሰጣችሁት 3 አምላክ 3 አማልክት ወደሚል ምንፍቅና ትምህርት ይወስዳል። ኦኬ፣ ስለዚህ ያንን ተነጋገርን። በመቀጠል ደግሞ ምን ተነጋገርን? ባለፈው ይሄ ፕሬዘንቴሽን ያቀረቡት እነ ሜርሲና መሳይን ሁለቱ ኤሞች ኤምኤም ሁለቱን ኤሞችን ጥሪ ያቀረብኩ፣ ቻሌንጅ ያቀረብኩ። ምንድነው እሱም ፕሬዘንቴሽናችሁ ላይ ብዙ የተዋሸ ውሸት ስላለ
ብዙ ያልሆነ ነገር ስለተነገረ በፒክቸር ብቻ አርጋችሁ የሸወዳችሁት ያታለላችሁት ነገር ስላለ ለምን እናንተም ሶፍትዌሩን ይዛችሁ መታችሁ እኛም ሶፍትዌሩን ይዘን መተን ራን አድርገን ለህዝቡ ለምን አናሳየውም? ኦኬ ለህዝቡ ለምን አናሳየውም? ህዝቡ ይፍረድ። ህዝቡ አናሊሲሱ እውነት ነው ውሸት ነው የሚለውን ይፍረድ ብለን ጥሪ ያው እያቀረብኩኝ ነው። ወይ በቴዲ ሐዋሳ ቤት እንግዲህ ገለልተኛ በሆነ በቴዲ ሐዋሳ ቤት ሜርሲ ስፔሲፊክሊ እና መሳይ ሁለታችሁ ይሰማል? አዎ ይሰማል። ሌሊት ስለሆነ ነው ይቅርታ። ቅድም ያልከው ቪዲዮ ፖስቼዋለሁ እና ኦኬ ቆንጆ ተደርጎ ተፖስቷል። ሪካርድ ያደረኩ እዚህ ጋር ያለው ሰው ገብቶ ሪፖስት እንዲያደርግ ላይክ እንዲያደርግ ምናምን እንድታደርግልኝ ነው። ትንሽ ቆይቼ እዚሁ። ኦኬ ጥሩ። ቅድም ሪካርድ አድርጉ ያልኳችሁ አናፖሎጂ ጋር እየገባችሁ ሁላችሁም ዲዩት አድርጉ፣ ሪፖስት አድርጉ። እኔም ሪፖስት አደርገዋለሁ። ወደ እኔ ፔጅም ሪፖስት አደርገዋለሁ። እየገባችሁ ዲዩት አድርጉ፣ ፖስት አድርጉ። አሁን ቅድም ያልኩትን ለሜርሲ እና ለመሳይ ወደ 3000 ምናምን ሰው ሰብስባችሁ ያቀረባችሁት ዳታ ቬሪፋይ መደረግ አለበት፣ ስህተት የሆነ ዳታ ነው ብለን እናምናለን እኛ። ያንን ደግሞ ሊያራግጥ የሚችለው የእናንተ ፓወርፖይንት ምናምን ፎቶ ምናምን ሳይሆን ራሱን ሶፍትዌር ከፍታችሁ ያንን ቱል ለህዝቡ ከፍታችሁ እኛም እናንተም እያሳየን ድምፆቹን እያስገባን እውነት ትክክለኛ ቻርት ነው የሚመጣው እናንተ ያሳያችሁ ቻርት ነው የሚመጣው ወይስ ሌላ ተቃራኒ ቻርት ተቃራኒ ሪዛልት የሚለውን አብረን እንድንሰራ ዴሞ እንድናደርግ ለህዝቡ በቴዲ ሐዋሳ ቤት ቀን እንግዲህ ቆርጠን እንደሱ እናደርጋለን። በተረፈ ኤርሚያስ ደግሞ የዋሸው በጣም ብዙ ውሸቶች አሉ። አንደኛው ውሸት አበበ ጉልላት የአበበ ጉልላት ድምፅ ነው ብሎ ያልሞቱትን በህይወት ያሉትን የቀሲስን በትረን ድምፅ ለአበበ ጉልላት ሰጥቶ ይሄን የዋሸበትን ውሸት ራሳቸውን ደግሞ ቀሲስ በትረን ደግሞ እናመጣቸዋለን። ሲዲዮ የተቀረጸበትን ስቱዲዮ ዓመተ ምህረት ማስተር ሲዲ ፋይል እሱንም ደግሞ ይዘን እንመጣለን ማለት ነው። ኦኬ ምክንያቱም የነ ሜርሲ እና የነ መሳይ አናሊሲስ መጨረሻ ላይ ምን ብሏል? ኤርሚያስ ያሰማው ዩቲዩብ ላይ ካለው ጋር አይገናኝም ብለዋል። ይሄ ውሸት ነው። አበበ ጉልላት ነው ኤርሚያስ ያሰማው ለማለት የተደረገ ውሸት ነው። በውሸት ላይ ውሸት፣ በውሸት ላይ ውሸት፣ በውሸት ላይ ውሸት ነው ያደረጋችሁት። ጠቅላላ ፕሬዘንቴሽኑ ፕሮፌሽናል ዋይዝ ኤክስፐርት ዋይዝ እንደ አይቲ ባለሙያና ሶፍትዌር ላይ እንደሚሰራ ሰው እኔም ሌሎችም ጓደኞቼ ስናየው በጣም ብዙ ነገር ብዙ ውሸት የሞላው ነው። ስለዚህ ይሄንን ጥርት አድርገን ለህዝቡ ማሳየት ያስፈልጋል ብለን እናምናለን። አይሆፕ ትመጣላችሁ ብዬ አስባለሁ። አይሆፕ መታችሁ እናንተም እኛም ከፍተን ሶፍትዌሩን እያሳየን ውጤቱን ለህዝቡ በደንብ ኦንላይን ቴስቱን እያደረግን ትመጡና እናሳያለን ብዬ አስባለሁ። እናንተ ግን እምቢ ብትሉ እኛ ዞሮ ዞሮ ማሳየታችንን እንቀጥላለን ማለት ነው። እናንተ አንመጣም ብትሉ ችግር የለብንም። ብትመጡ መልካም ነው። ባትመጡም ግን ዞሮ ዞሮ ውሸቱን እናጋልጣለን ማለት ነው። ምክንያቱም ላይቭ ላይ ዴሞ ስለምናደርግ እንደናንተ ፓወርፖይንት ምናምን የሆነች ፎቶ እንትን ብለን ስክሪንሻት አድርገን አይደለም፣ ራሱኑ በሶፍትዌሩን ራን አድርገን ስለምናሳይ መሰለን። በተረፈ ኤርሚያስ የዋሸው ሌላ ውሸት ምንድን ነው? ቅዱስ ቁርባን በቅዱስ ቁርባን ይገላሉ፣ በቅዱስ ቁርባን ነው የሞተው፣ ቅዱስ ቁርባን ይመርዛሉ የሚል በጣም ሐሰት የሆነ ምንጩ ከአጋንንት የሆነ እንደዚህ አይነት ክስ። ምክንያቱም ቅዱስ ቁርባን የሚጠላ ሰዎች ወደ ህይወት እንዳይመጡ የጌታን ስጋና ደም እንዳይበሉ የሚጠላ አጋንንት ነው። ከአጋንንት ምንጫችሁ ከአጋንንት ካልሆነ ከሰይጣን ካልተቀዳችሁ እንደዚህ አይነት ቅዱስ ቁርባን ላይ እኔ ሙስሊሞችም እንኳን አይናገሩም እኮ እውነቱን ለመናገር እና እንደዚህ አይነትም የውሸት የሆነ ጥላቻ የተሞላው ሰው ለቅዱስ ቁርባን አመለካከት እንዲወርድ ምናምን ተሞክሮ ነበረ። ያንንም ኤርሚያስ እንዲያጠራ እንፈልጋለን። ምክንያቱም ቤተሰቦቹ የአበበ ጉላት ወንድሞች ወንድማችን የሞተው በቁርባን አይደለም ብለዋል። ኦኬ ስለዚህ ቤተሰቦቹም እየመሰከሩ ነው ውሸታም እንደሆነ ኤርሚያስ። ኦኬ
ስለዚህ ይሄንን ፕሩፍ ታደርግላለህ ኤርሚያስ ይሄን ውሸት። ቀጥሎ ሌላ ኤርሚያስ የዋሸው ውሸት ደግሞ ምንድነው? አናሊሲሱም ጴንጤዎቹም ሁሉ የሚዋሹት ውሸት አንድ ላይ ድምፁ የቀሲስ በትር አይደለም። እሳቸው ድምፁ እኔ ነው እያሉ እኔ ነኝ ስቱዲዮ ገብቼ የተቀረጽኩት እያሉ አናሊሲሱ ምናምን ፎረንሲኩ አይ የእርሶ ድምፅ አይደለም ሪሊ እደ የእኔ ድምፅ ነው ብለው የስቱዲዮ የተቀረጹበትን ከቨር ሲዲውን ስቱዲዮ ምስክር እያለ ዩቲዩብ ላይ እኮ ከተጫነ እኮ ስንት በ19 ምናምን 90 ስንት ነበረ በኢትዮጵያ አቆጣጠር ማለት ነው። እና ገና ብዙ በቃ ይሄ ቅጥልጥልጥል ያለ በጣም የወፋፈረ ውሸት ስለተዋሸ ይህንን አንዴና ለመጨረሻ ጊዜ እንድታጠሩ እድል እንሰጣችኋለን። በይቅርታም ከሆነ ይቅርታ፣ አይ እምቢ ካላችሁ ግን እውነቱና ውሸቱን አሳይተን እንግዲህ አእምሮ ያለው ፕሮቴስታንት አስተዋይ የሆነ ጴንጤኮስታልም ሉተሪያን ባለ አእምሮ ሆኖ ልክ በቅርቡ እንዳደረጉት ወንድሞች ከዚህ ህብረት ወጥቻለሁ፣ እንደዚህ አይነት ግትልትል ውሸት ውስጥ እንደዚህ አይነት ዱርዬ ግሩፕ ውስጥ አልቀመጥም ብለው ራሳቸውን ባለ አእምሮ ሆኖ እንደወጡት እንደነሱ ይሆናል። ወይ ደግሞ ቲፎዞ ደግሞ አለ ዝም ብሎ ጭፍን ትቀጥላላችሁ ማለት ነው። ከኛ የሚጠበቀው ግን ውሸት የተደረገውን ውሸትና የተደረገውን ያን ሁሉ የተቀነባበረ ውሸት እሱን እናሳያለን ማለት ነው። ይህንን ዛሬ አይተናል። እግዚአብሔር ይፍቀድ እንግዲህ በቅርቡ ጥሪውን ቦታውን ሰዓቱን ለሜርሲና ለመሳይ እናቀርብላችኋለን። እንግዲህ ፎኔክስ ሶፍትዌራችሁን ይዛችሁ መታችሁ ራሱ እውነት ፎኔክስ ሶፍትዌር ነው የተጠቀማችሁት የሚለውም ገና ብዙ ጥያቄ ስላለን ማለት ነው። ተጠቀምን ያላችሁ ሶፍትዌር ነው እውነት እሱን ነው የተጠቀማችሁት? እሱንም እናያለን አብረን እና እንደዛ አድርጉ። በቃ አናፖሎጂ ጋር እየገባችሁ እስቲ ቆይ በዚህ ላሳያችሁና እንዲሁም ቆይ ኮምፒውተር ላይ ልክፈተው። ከሌሊቱ 9 ሰዓት ሊሆንብኝ ነው። ኦኬ አናፖሎጂ እሺ አናፖሎጂ የቱ ነው? የትኛውን ነው ማሳያቸው? መጀመሪያ ላይ ያለው ይህን ኦኬ። እኔ እኮ ቅንብሮች በጣም ነው ደስ የሚልኝ። ኧረ መሽከርከር የሳውንድ ፎረንሲክ ምርመራ ብለው እህታችን ሜርሲና ወንድማችን መሳይ የሚባሉ ፕሮቴስታንት ወንድምናቶቻችን አቅርበው ነበረ። በአበበ ጉላ ዙሪያ የቀጥሉ ከስልሳ በታች ከሆነ ሁለት የተለያዩ ሰዎች መሆናቸውን ያረጋገጠ ነው ማለት ያገኘነው ሪዘር 56.5 ነው። ስለዚህ ዊክ የሆነ እንትን ያለው ሁለት ዲፍረንት ስፒከሮች እየዘመሩ እንደሆነ የሚያሳይ ማለት ነው። ስለዚህ በቃ ኮንክሉዥናችን ምንድነው? 56.5 ነው። 56.5 ደግሞ ማለት ከዛ ከተባለው ፕሮል ተብሎ ከተባለው ትራይስ በታች ያለ ነው፣ ከ60 በታች ያለ ነው። ስለዚህ ሁለት የተለያዩ ዘማሪዎች ናቸው ነው ለእኛ ስላ። ስለዚህ ያንን ቻሌንጅ ማድረግ ፈልገናል። ቻሌንጅ የምናደርጋችሁ ግን እንዴት ነው? የፕሮግራም ምንድን ነው? የተጠቀማችሁትን ሶፍትዌር የተጠቀማችሁን ቱል ኦንላይን ሁላችንም ከፍተን ሰው በተሰበሰበበት ብዙ አለበት። እናንተም ሶፍትዌሩን ከፍታችሁ እኛም ሶፍትዌሩን ከፍተን ሳውንዶቹን የቀሲስ ሊበኩሉን የቀሲስ በክለን ኤርሚያስ ያሰማውን ከዩቲዩብ ላይ ወስዶ የዩቲዩብ ሁሉ እያሰማን ላይቭ ቻሌንጅ ልናደርጋችሁ አስበናል ወስነናል። እና በጣም ብዙ ውሸቶች በቀሲስ ቃል ልጠቀም ክትትል ውሸቶች ስላሉ እነዛ ውሸቶች በተለይ ያ ግሩፕ ያ የኤርሚያስ ግሩፕ ወንድሞች እህቶች በጣም ብዙ ውሸት ስላለው